የጸሎት ምላሽ ችግር እንደሆነ ታውቃላችሁ። ብዙ ጊዜ ጥያቄ ስጠይቅን ለምንድን ነው እንደዚህ የሚሆንብኝ ምናምን እያላችሁ ስታማርሩ ማለት ነው ለጠየቃችሁ ጥያቄ መልስ እየተሰጣችሁ ነው። እንዴት ምናምን ለምን ልትሉኝ ትችላላችሁ። ግን በጣም ብዙ ጊዜ እኔ ራሱ ሀፕን ሲያደርግብኝ ከቆየ በኋላ ነው እየገባኝ የመጣውና ለምሳሌ ጤናችሁ እንዲመለስ ትፈልጋላችሁ፣ ጤና ስጠኝ ትላላችሁ፣ ካሽ ገንዘብ ትፈልጋላችሁ፣ የሆነ ወይ ደግሞ የትዳር ጓደኛ ስጠኝ ትላላችሁ ምናምን ነገር እና በራሳችሁ በጠየቃችሁበት ጥያቄ ቆንጆ የሆነ ችግር ይሰጣችኋል። ለምሳሌ አሁን አንቺ የሆነ ሰዓት ላይ ትግስተኛ አድርገኝ ፈጣሪ ሆይ እኔ ትግስት ስጠኝ ምናምን እያልሽ ይጠይቅሽ ነው ያለሽ። ፈጣሪ እንዴት አድርጎ አንቺን ትግስተኛ የሚያደርግሽ ይመስልሻል? ገጥሞሽ የማያውቀውን ጨቅጫቃ አይነት ሰው ትግስት ሊፈትን የሚችል ነገር ነው ገጭ የሚያደርግልሽ። ከዛ እስካልሽኝ ያን ነገር ስታልፊ ትግስተኛ ትሆኛለሽ ማለት ነው። ልክ እንደዛ ሁሉ ገንዘብም ስትፈልጉ ገንዘብ ስጠኝ ይሄን ያክብላችሁ ፍላጎታችሁን ግልጽ ስታደርጉለት ፈጣሪ ገብቶበት በማያውቀው አይነት ቻሌንጅ ውስጥ ነው የሚከታችሁ። ለምን? በዛ መንገድ አልፋችሁ መልሱ እንድታገኙት ማለት ነው። ካልሆነ ግን ያለ ምንም ችግር እሱ መስጠት ይችላል። he can provide by the way ለሱ በጣም ቀላል ነው። ምንም ነገር እኛ የሚከብደን ይሄን ስጠን የምንለው ነገሮች በሙሉ ለሱ በጣም ኢዚ ነው። ግን ለምንድን ነው ቶሎ የማይሰጠን? ብቁ ነሽ ወይ? ይሄ ልጅ ብቁ ነው ወይ? ይሄን ነገር ብሰጠው መጠቀም ይችላል ወይ? ይሄ ነገር አያጠፋውም ወይ? ሬዲ ነው ወይ ቢለውን ነገር ትከሻችሁን አይቶ ነው የሚሰጠው። ከቤተሰብ ጋር ጨቃጨቃችኋል፣ የሆነ ጥያቄ ስጠይቁ ከጓደኞቻችሁ ጋር ትጋጫላችሁ ምናምን ነገር እና ለምንድን ነው ገና አፕን የሚያደርገው? ለምን ስለጠየቅሽ ነው? አንዳንዴ ለምንድን ነው እንደዚህ የሚሆንብኝ ምናምን ስትሉ ወይ በቃ ጠይቁ ወይ ካልሆነ ያላችሁ ነው ቀጥሉ። የምትጠይቁ ከሆነ ግን ችግር ኤክስፔክት አድርጉ። ያለ ምንም ፕሮብሌም የምትፈልጉትን ነገር አታገኙም። ልንገራችሁ ማለት ከጸሎት ጋር ችግር ግድ ነው ላችሁ ፈልጌ